ምትለኝና ይዛኝ ትሄዳለች ከሱ ጋር ቤተሰብ በሙሉ ያውቃል። ከዛ እግዚአብሔር ምስክሬ ነው ብርጅስቶን እኔን ልክ ከትምህርት ቤት ይሁን ከየት የምገባበት ቦታ ጠብቆኝ ይሁን አላውቅም፣ ጠብቆኝ ደብዳቤ ሰጠኝ። ደብዳቤ ስጫት ሂጂና ብሎ ማለት ነው። ሄጄ ሰጠዋትና እኔ ወደ ቤቴ እንዴት የተጻፈ ወረቀት ጋይስ ምን እንደሰጣት ታውቃላችሁ? የሰርግ ወረቀት፣ የሰርግ ወረቀት ሰርጌ ላይ ተገኘ ብሎ ነው የሰጣት። ከዛ ሰዓት ጀምሮ ውስጥ የሚሰማኝ ምንድን ነው? ብዙ ጊዜ ይባላል ተረትም አለ። ውስጥ የሚሰማኝ ምንድን ነው? የራሱን ዘር ነው ያገባው እና ከዛ ጉራጌ አይደለም ትግሬ በጣም እንዴት እንደሚሆን እኔ ምን እንዳደረገችው አይዶን ነው አላውቅም። ግን ኔትወርክ ነቅሎኝ እኮ ነው ጂጂዬ። ሶሉሽ ሰፈራችን ላይ በሙሉ በቃ የሚወራው ያ ነበረ እና በቃ እናንተ ተነገራችሁ እንዳልተነገራችሁ የሀሳቤን ልቀይር ነው ደፈር እየተባለ ነው። ገባችሁ? ፑኪዬ እኮ ሀቅ ሁሉም ውበታችሁን እኮ አታድኩም። ተጋሩ ዘሩን ነበር ድሮ የሚያገባው። በቃ ዞሮ ዘሩን ነው የሚያገባው። ከማንም ጋር እንደዚህ ፎንቃ ምናምን ይችሉበታል። በነገራችን ላይ ግን ዞሮ ዘራቸው ነው የሚያገቡት። ሲያገቡ አገራቸው ሂደው ነው የሚያገቡት። በቁምሽ አልቀሻል እንኳን አለኩ እንኳን ከሳው ሰ ተመስገን መርፌ እየወሰድኩ እንትን እንደሚባለው አታባራሽ ግላብ ሰጥቶና ምንም ግላብ የለንማ ጋይስ እየወሰድኩ ታባርኩ ምን ታመጣላችሁ? ወሰድኩ ጂጂ እና ገልቺሚ ኤኒዌይ እና ወይ ከትግሬ የለን ወይ ከኦሮሞ የለን ወይ ከአማራ የለን፣ ሁሉንም ጥለን ሄደናል። ጥለን ዋናው ጂጂ የአድን አይነት ባል ነው የምትፈልጊው? ቢሆነው ደስ እኔ እንደዛ ይደባል ነው ሁሌ የሚፈልገው ያለኝ የነበረኝም እንደዛ ነው። እኔ እብድ ነኝ በማለት እብድ ነኝ ስልሽ ለገት ትላለህ። በቃ መጫወት ፈልጋለሁ ከባሌ ጋራ እንደዛ ነኝ። እኔም እንደሱ አለ እወዳለሁ፣ ደስ ይለኝ። እንደዛም ነበሩ አብሬያቸው የነበርኳቸው ቦይፍሬንድ ኤክሶቼ እንደዛ ናቸው። ካልሆነ አባረረዋለሁ። እኔ ሀዘን ቤት አይደለሁም ወይንም ደግሞ እንትን አይደለም ቁጭ የሚንጓጓው እንዳልወደው ጀስት በቃ ላይፌን በደንብ ከሱ ጋር መቅጨት አለብኝ። ግን እንደሱ አይነት ሮማንስ ሁሌ ይቆያል? ዋይኖት ለምን አይቆይም? ዋይኖት የውሸት ካልሆነ ዋይኖት ገባሽ? እንዲያውም ፍቅር የሚቆየው እንደዚህ አፕዴት ስታደርጊው ነው። ገባሽ? አፕዴት ማድረግ አለብሽ። በቃ አሁን ለምሳሌ ዛሬ መጫወቱ አሁን ለምሳሌ መላፋቱ ከሌለ ነገ ደግሞ ስፖርት ታደርጊዋለሽ። ነገ ደግሞ ስፖርት ጋር ዳንስ ታደርጊዋለሽ። መልሰሽ ደግሞ ስትነፋፈቂ አፕዴት ያደርጋል። በቃ ሁል ጊዜ በቃ ክሎዝ መሆን ያ ሲቀር ነው በቃ የሆነ ነገር ሀፕን አርጓል። ለምን ብዙ ጊዜ ሳንፈቃቀር እንደምንኖር ታውቂያለሽ? እርስ በራሳችን ሰውነታችንን የፓርትነራችንን እንዴት አድርገሽ ነው ፊልም እስቲ ንገሪኝ። አንቺን ፓርትነርሽ ጥሩ ስሜት እንዳለው እንደሌለው፣ እንደሚያፈቅርሽ እንደማያፈቅርሽ ከአንቺ ጋር እንዴት ነው የምታገናኙ? ሴክስ ብቻ ነው የምታረጊው አይደለም። እንዴት ነው የምታገናኙ? እንዴ በብዙ ነገር እኮ ታያለሽ። ያ ሁሉም ሰው እንደዛ ይሆን እያልኩሽ አለ። አሁን ለምሳሌ አንቺ የፓርትነርሽን ደስታ የምትገልጪው ምናልባት በመላፋት ምን ላይሆን ይችላል። ኦኬ ያንቺ ደግሞ ሁሉም ባህሪው እንደዛ አይደለም። አንዳንድ ሰው አብሮ መጽሐፍ በማንበብ ሊሆን ይችላል። አንዳንድ ሰው ደግሞ ቁጭ ብሎ አብሮ ካፌ በመጠጣት፣ አንዳንድ ሰው ስፖርት በመስራት፣ አንዳንድ ሰው ስለ ቢዝነስ በማወር። ሁላችንም እንደ አዶናይና እንደ ጃኒ መሆን አለብን እያልኩኝ ባህሪያችንም ሊሆን አይችልም። ሁላችንም የተለያየ ሰዎች ስለሆንን ማለት ነው። ግን ፓርትነርሽን በሆነ ነገር እንትን ማለት መገናኘት አለብሽ። በቃ ገባሽ? ጊዜሽን የምታሳልፊበት አልጋ ላይ ብቻ አይደለም። ካልሆነ እሱ እዛ ጋ ይቀመጣል፣ አንቺ ትቀመጫለሽ፣ ምግብ ላይ ትገናኛላችሁ። ኦኬ ሰቻው። ከዚያ ይመጣል ቴሌቪዥን ሪሞቱን ይዞ ፍሱን እየፈሳው ቢራውን እየጠጣ ሶፋ ላይ ቁጭ ብሎ ጋቢውን ለብሰው፣ አንቺ ልጆች ኖ ልጅም ከልጅም ጋር የሆነ ነገር ሼር ማድረግ አለብሽ። ልጅሽን ስታክቲ ባልሽን ማቀፍ አለብሽ።
የሆነ ሰዓት ተራረቃችሁ ስትገናኙ አትሊስት አንድ ኪስ ብትሰጪው ቅፍ ብታደርጊው ሀግ ብታደርጊው ቢያደርግሽ እሱ ግን ሀበሻው ድሮ ገጠር እንላለን። አሁን ከተማ ውስጥ አደግኩ የሚለው ፋንድያ እኮ አያቅፍሽም። ግን በቃ ዘራፍ ወድሻለሁ ይላል። አብሶ እዚህ ላይ እንትን አለ ይሄ ሶሻል ሚዲያ ይሄ ልም ያለ አበባ ይዝና አበባውን ቂጥን ጥረግበት የኔ ወንድም ከአበባ ይልቅ አንተ ውስጥን አሳየኝ። ትወደኛለህ አትወደኝም? መውደድ ብቻ አይደለም እኮ አሳየኝ፣ ሾሚ አሳየኝ እንደምትወደኝ። ይህን በቃ ሴሎቼ ምናምን ቋቋቋ የሚያደርግ የሚያሳክክ ነገር ስጠኝ። ወሬ ብቻ እኔ ሞትላታለሁ ምናምን እስቱ ላውድ በጣም ጩኸት ፊልም ማድረግ አለብኝ። በቃ መታከክ አለብኝ ከአንተ ጋር ጋዴ ምሽት የሆነት ፍቅርን እንዴት መግለጽ እንዳለባቸው በሱ ተማሩ። ይሄ ነው ፍቅር ማለት በቃ የምትገልጽበት ወይ ተግባር ግድ ነው ፍቅር ላይ ወሬ ብቻ። ይሄ ማይኩን ይዝና የ50 ሺህ ብር አበባ ብላው 50 ሺህ ብር አበባ ከሳምንት በኋላ እኮ የሚወድቅ ነገር ነው የማይወድቅ ውስጤ ሚሞሪ በቃ እዚህ ውስጥ የሚሆን ነገር ገባ። የሚያሞቀኝ በቃ ደስተኛ የሚያደርገኝን ነገር ስጠኝ ገባ። አቅፈኝ የሆን ነገር ስወጣ በቃ ጨለማው ቀን እንዲሆን አድርግልኝ። ለፎሽ እኮ ነው የምትወጪው። ዩ ጋዴም ሽት። እኔ ምን አይነት ላይፍ እኮ እንዳለ እኔ አንዳንዴ ለምን ሲንግሎሽ ብትኝ ይሄንን እየፈራሁ ነው። መልካም እንኳን ቃል የለም፣ መልካም ንግግር እንኳን እኮ የለም። ያ ጉድ ሞርኒንግ ቤቢ ስትዩ ቀሰቀስሽኝ የሚላል ፋንድያ። እኔማ በመጨረሻው የሚያጋጠመኝ እኮ እኔ በጣም በህይወቴ በሰው የምጠላው ነገር እኮ ነው። የሆነ መልካም ንግግር እኮ አለ፣ መልካም አክብሮት አለ። የሚቀጠቅጥ ባል እኮ ነው ያለው፣ የሚደባደብ። ጂጂ ግን በጣም አፍቃሪ ነሻ ስትወጂ በጣም እኔ ስወድ ሳይሆን ስወደድም ነው። ካልወደደኝ አይ ፍቅር ሲሰጥሽ እኔ ብዙ ፍቅር መሰጭ ይመስለኛል። በሰጠኝ ልክ ነው የምሰጠው ነው። ካልሰጠኝ እኔ የኔ ፍቅር ምን አይነት ነው ታውቂያለሽ? መፈቀሬን ማወቅ አለብኝ። ካልሆነ እንደኔ የሚጠላ ሰው የለም። እኔ ሳልፈቀር አልፈቀርም። በነገራችን ላይ ከልብ በቃ ከልብ የምትወጂ ሰው ይመስለኛል። ሮማንስ ስትወደድሽማ እንደዛ በጣም ሮማንቲሽ ነኝ። ግን እንደዚህ አይነት ነገር ችግር አለው። ልክክ ካሉ ደግሞ ወደ ቅናት ነው የሚሄዱት። በቃ ወደ ቅናት በቃ የሀበሻ ፍቅር ቅናቱ ይበዛል። እመሪልኝ ዘንጭልኝ ይልና ልክ ያማርሽ ጊዜ ለማን ነው ያማርሽ ይልሻል ይላል ብለሽ ነው እንደዛ ለማን ነው ማንን ለማማለል ነው ይላል። ሁለት አይነት የቤተሰቡንና የቤተሰቡን ችግር ይዞብሽ ይመጣል። ደግሞ ችግሩ እሱ እኮ ምንም የለው ምንም እሱ ምንም ሳይኖረው ስለ ራሱ ችግር አያስብም፣ ስለ ቤተሰቦቹ ችግር ያስባል። ጋዴም ሽት አንተ እዚህ አንድ ሱሪ የለ መቀመጫ ብቻ አውሮፓና አሜሪካን ስለሆነ እዛ ላይ ያሉትን እንደዛ ከፈለግ ታዲያ ሚስትህ አያስፈልግም፣ ባልም አያስፈልግም። ጎ ችግርን አቅልል። ፍቅር ምቾትን ብቻ የሚፈልግ አይደለም። መጀመሪያ ጭንቅላትን ከራስ ጋር ማድረግ። አንዳንድ ሴት አለች ደግሞ እንደዚህ ስለሆነ የሚወዳት የሚመስላትም አለች። ይህ ፍቅር አይደለም። ብዙ ሾም አይፈልግም እኮ ፍቅር። በነገራችን ላይ የሾው ሰው ካልሆንሽ እኔ ፍቅር ሾው ሲበዛበት ማለት ነው የውሸት ይመስለኛል። የውሸት አይደለም ግን ሳታስቢው ወደ ቢዝነስ ትለውጫዋለሽ። ገባሽ? ዳትስ ዘ ፕሮብሌም። ገብቶሻል? ይሄ ፍቅር ከቪዲዮ ከካሜራ ውጭ ቤት ውስጥ ከሆነ ኢትስ ጉድ። ገባሽ? እኔ አሁን ለምሳሌ ልክ እንደዚህ የሆነ ጊዜ ላይ የሆኑ ሰዎች ካሜራ ላይ ፍቅርዬ ሆድዬ ምናምን ተባባሉና ልክ ቪዲዮ ካለቀ በኋላ ዝም ሲባባሉ ኦኬ ውሸት እንደሆነ አወኩ። ሶስት አባንጣ ውሸት እንደሆነ አወኩ። ገባሽ? ይሄ ነገር ለካ ቪዲዮ ነው የሚሰራበት እንጂ ትክክለኛ ፎንቃ የለም። እኔ እዚህ ላይ ያለኝን ካሜራ ላይ ያለኝን አክብሮት ለእኔ ቤት ውስጥ ማድረግ አለበት። አትሊስት ቀኑ ሙሉ 24 አወር ይበል እያልኩሽ አይደለም። ገባሽ? ግን የሆነ ማታና ጠዋት የሆነ ሳትገናኝ ስትቀሪ ምናምን ነገር የለም ያ ልክ ሳትገናኝ ወይ ስራ ውሎ ምናምን ሲመጣ ልክ ካሜራ ላይ ከፍ ዳርገሽ አሚስ ይሆናል ብሎ ባርጎ ልክ ያስኩት
በቂ ነው። አብረሽ መኖር ራሱ ትርጉሙ ያው ፍቅርም ስለሆነ ማለት ነው። በሚደረገው ነገር ምናምን በምትናገሩ ነገር እንዴት እንደሚያዳምጥሽ ገብቶሻል። እዛ ላይ እያወራሽ ባኪሽ ዝም በይኝ ያንቺን ሀሳብ የማይቀበል ከሆነ ራን፣ ይሄ ሬድ ላይት ነው። ራን ገባሽ? በሚገዛልሽ አበባ ብቻ አይደለም አንቺን በማንነትሽ መቀበል አለበት። እኔ እኮ ማንነቷን እወዳለሁ፣ እኔ እኮ ማንነቷን እንዲያገመ ካለሽ ያ ሀሳብሽንም አመለካከትሽንም ውፍረትሽንም ቅጥነትሽንም ሁሉ ነገርሽንም እንዲሁ ነገር እንኳን ባይመቸው የሚሰጠው በዛ ላይ የሚሰጠው አስተያየት ምቹ ሊሆን ይገባል። ያባ ነው ትሮቶ ገባሽ? ምቹ መሆን አለበት እና ያ እኔ ጋር እንኳን አይሰራም እንደዛ ደስ ይላል። ተፋቀሩ ፍቅር ሁሉም ሰው የሚመስለው ምንድነው ታውቂያለሽ? ፍቅር የሚመስለው ብዙ ፍቅርን ያልተረዱ ሰዎች አፍቃሪ የሚመስሉ ሰዎች ግን አሉ። ፍቅርን እንኳ ያውቁትም እነሱ ራሳቸው። አንደኛ ነገር በችግር ያደገ በቤተሰብ ፍቅር ያላደገ ምናምን ምቾቱን ብቻ የሚፈልግ የሆነ ነገር ስላጣብጫ እሱ ፍቅር አይደል። ያጣውን ነገር ለማግኘት የሚሰጠው ክፍያ ነው። ገብቶሻል? ልክ አሁን አንቺ ሄደሽ ስኳር ስለሚያስፈልግሽ ማለት ነው ስኳር አለ ብለሽ ከፍለሽ ትገዣለሽ አይደለ? ዘሴ ይመጣና እዚህም ደግሞ ኦኬ ብር የለኝም ወይ መኖሪያ የለኝም ወይ ደግሞ ሌላ ሴት አላገኝም ሽክሸክ ያስፈልገኛል። በቃ ለጊዜዎችን ሴትዮ እንትን እያልኩኝም እኖራለሁ። የሆነ ነገር ሰጥሻል፣ የሆነ ነገር ስትሄቅ እሱ ፍቅር አለ። ስለዚህ እኔ የሰው ልጅ ይከብዳል፣ ለማወቅም ይከብዳል። ምንም አይከብድም። በጣም ትንሽ መስፈርት ነው የሚያስፈልግሽ። ምንም አይከብድሽ። የሚከብድሽ ምን ነው ታውቂያለሽ? ኮሚኒቲያችን ነው የሚከብደው። ጋዴም ሽት የሆነ ኮሚኒቲያችን ይከብዳል። ያ ወይኔ ይሁላ ወንድ ስታወጪ ስታገኝ ስላልተመቸኝ ስላልተግባባው ወይኔ ስላልተመቸውት ገባሽ? ከምሞት ሬሳይ ከሚወጣ ተቃጥጌ በሱ ጨጓራይ ከሚላጥ ለሰው ስል አብሬ ነው ከምን ዩ ጋዴም ሽት 10 ጊዜ የቀያየኩኝ አሳየዋለሁ ለዚህ ህዝብ 10 ጊዜ። ምን አገባው? የኔ ሙሙ ካልደከመው የኔ እንትን ካልደከመው አሳያለሁ። እኔ ለሰው ስል አይደለም የምኖረው ለራሴ ስል። ምን አገባክ? ታይስበት ልንትን ሊሉልሽ ይፈልጋሉ። በቃ ለሰው ስል ለሁሉም ሴት ልንገርሽ፣ ሁሉም ሴት ደስተኛ ሆኖ አይደለም የሚኖረው። ሁሉም ወንድ እንደዛው ወይ አፕዴት አያደርገው ችግሩን አያም ዝም ብሎ በቃ ስለወለደ ስላገባ እንጂ ቆሻውን እዚህ ጋር ቤት ሰርቻለሁ እና ወልጃለሁ ከብጃለሁ ምንድነው ችግሬን ላስተካክል ከሚስቴ ጋር የልጆቼ እናት የዛኔ እንደዚህ ሳፈቅራት ነበር አሁን ለምን ቀዘቀዘ ብሎ ቦርጩን አስተካክሎ አንቺም ነይ ጂም እንሄድ ብሎ የሚያስፈልጋቸው ነገር ብርም ከሆነ ችግራቸው ምናምን ያንን ነገር ላይ ስራ ከመስራት እና በቃ ግን አንቺ እኮ ከምንም ትበልጫለሽ፣ አንተ እኮ ከምንም ትበልጣለህ። እኛን የሚለውጠን እኮ ወይንም እንትን የሚለን ብር አይደለም። you are still here with me thank you ብለው ፍቅራቸውን እንደማሟሟቅ አልጋው ላይ ሽክሽካውም ላይ ምኑም ላይ ውሃ እየጠጥደለ ይጣላሉ። ሌላ ሰው ይጨምራሉ። ሶስተኛ አባት፣ እናት፣ አያት፣ ጎረቤት ቤት ያስፈልገናል። ሌላ ደግሞ የለውም እኮ ያ ነገር ነው የሚያጣለው። አቅምን አይቶ መኖር ጥሩ ነው፣ ታላቅ ችሎታ ነው። ይሄ የ2025 የመጨረሻ ምክሬ ነው። ከዚህ በኋላ ጌሜን ልጫወትበት እናንተን 13 ዓመት የምመክርበት ምንም ነገር ዩጋዴን ሽት ጌሜን ተጫወት አንበሳ የለሰብስብ አንድ ሰው አተርፋለሁ መቼስ በዚህ ሁኔታ ነው አለች እኮ። እውነቷን ነው ጂጂ አለታውን ልጅ ተረፍቻችሁ ብዙዎቻችሁ ተርፋችኋል። ለሰው ስትይ አትኖር ቀስ ብለህ እኛም ባንቺ ምክር ተርፈናል። አታበርኩ ቴንክ ዩ ለሰው ስለሚያኗር ምናት እኔን ያየ ይቀጣል ሰውየው እንዲህ ላሉ እኔማ አሁንማ ደግሞ የሚልካለ አንድ ወንድ ያናግረኝማ ቆይ መጣ ፕሌሊያስ በባዶ ወደ ሳወራ እናቴ ሆዴ ጮኋል። ጋይስ አታፓርጉ። እኔስ ቺፕሴን እየበላው ነው። መንጌ መላጣዬ ታፕታፓር አንበሳ ማረኝ ጋይስ አንበሳ ማረኝ አትግባ። እኔ እኮ ገና ማማዬ ይኸውልሽ ሌላ አንድ ሰው አንድ አበባ ቴንኪ መንጌ ዛሬ ነው ይብላ ምትወዳ ጓደኛዬ ይኸውልሽ ልንገርሽ አሁን እኔ ወንድ አወራለሁ አይደል እዚህ ጋር ወንድ አወራለሁ አይደል ምን ይላል መሰለሽ ሁለት አበባ አልኩ
ምን ይላል? እናንተ ሁለት አበባ እንጥል ይላል። ተበላህ ራን ተበላህ ራን። ትክክል ናችሁ። ዛሬ ገና አይደለም እውነት ያወራት ኢቫንዬ። ይኸው 13 ዓመት እድሜን በላሹ። አንቺን ስመክር ሁለት አባጭ 13 ዓመት እዚህ ላይ 13 ዓመት ተው ስል ተው። ትምህርታችሁን ተማሩ፣ ስራችሁን ያዙ፣ ዲፔንድ አትሁኑ። ስራ ካላችሁ ትከበራላችሁ፣ ከተማራችሁ ትከበራላችሁ። ይሄ ጎረምሳ ይፈራችኋል። ብርና ስራ ትኖራችሁ ትሄድብኛለች ብሎ ክብር ይሰጣችኋል። ይገዛል ስላችሁ ትምህርትሽን እያቋረጥሽ አዳሜ እዚህ ወሬት ታበዣለሽ። ቴንኪው ማማዬ ፊፊዬ ቴንኪው። እና እኔ አሁን እንደዚህ ወንድ ይመጣል አይደለ? እኔ ጋርም እንደሚል ታውቂያለሽ። ተበላ ልትበላህ ነው ይላሉ። እኔ እናት እኔ ጂጂ ስታስቢው ሰው በላለሁ ያ እኔ ዝም ብዬ የመጣውን ማስገባ ይመስልሻል? አንቺ ቀፎ ይመስልሻል? በጣም ኳሊቲ ያለኝ ሴት በህይወቴ አንዴ ልሳሳት እችላለሁ። ደግሜ ግን ያነስበት አላረገውም። እሱም ደግሞ መጠጥ ነው። ስህተቴን ደግሞ በስነስርዓቱ አርሜዋለሁ በምችለው መልኩ። ገባችሁ? ስለዚህ ገራል ገባሽ? አንተ መንጌ እኔ ወንድ ነው እንደሚመስልህ ሌላ ነገር አሰጠኝም። ክራውን 13 ዓመት 14 ዓመት ብቻዋን የነበረች ሴት ታዲያ ላትሳሳት ነው? እንዲያውም 10 ጊዜ አለ መሳሳት። 16 ይሄኔ ሌላ ሴት ብትሆን 16 ጊዜ ነው የምትሳሳተው። አንድ ነው የተሳሳትኩት። አባባሌ ነው አሁን አባባሌ ቀርገናል። አሁን ጂጂ ካፕል ሆና ማየት እንፈልጋለን። አሁን አላረገውም። አሁን ቢመጣ ረሱ አላረገውም። ምክንያቱም ኃላፊነት አለኝ፣ የልጅ ኃላፊነት አለብኝ። እሱ ሲስተካከልልሽ እነሱ ትልቅ ሲሆኑ ችግር የለም። አይካነት በሎች ያምሩብሽ። ኮፍያና ፂም ነው የሚያምሩብኝ። እንዳላ ብለህ ንግስት አታረገኝም? የቴክሳስ ሴትዮ ከምታስመስል ወንድ እጅሽ ላይ አድርገሽ ስራ መስራት አይቻልም። ገባሽ? ይሄን ፖይንት ያዥልኝ። ልጆቼን ሳሳድግ ወንድ አልፈልግም ብዬ ነው ያሳደግኩት። ብቻ ሲሆን ለምስሽ እኔ እስከነ ችግሬ ወንድ ጋር መሄድ አልፈልግም። ዛትስ ዋይ ይኸውልሽ፣ ሁላችሁም ባክግራውንዳችሁ ላይ ያንን ነገር ጨርሰሽ ነው ወንድ ጋር መሄድ። ካልሆነ ለእሱም ጊዜ የለሽም። አንደኛ ነገር፣ ሁለተኛ ነገር ስትረስ ነው የምታደርጊው። እሱ ላይ ራሱ ስትረስ ነው የምትጥይበት። ወንዶችም ችግር ካለባችሁ ቤተሰብ የምትረዱ ከሆነ እህት የምትረዱ ከሆነ አባት የምትረዱ እናት የምትረዱ ከሆነ ወንድም የምትረዱ ከሆነ ጋዴም ሽቴልና ስክላቨር ሆነና ቤተሰቦችን እርዳና ጨርስና ቦታ ሲዝና ና አንቺም እንደዛ። ዛትስ ዋይ እኔ አላረገውም። እኔ አሁን በዚህ ሰዓት ለምን ሚሊዮነር ከሆነ ብቻ ነው ችግር የሚፈታው። ሚሊዮነር ከሆነ 1 ሚሊዮን ብር ይስጠኝ። ገባችሁ? እነዚህ ልጆች ኢንተርናሽናል ስኩል ከታለሁኝ እንዳለ ሁሉን ነገር በስማቸው አዞራለሁ። ገራሪ ሁለቱ ነው የሚያደርጉት። ካልሆነ ምንም አባህት ታደርግልኝ ምን ላንተ ሰራተኛ ቀጥረት ታኖራለሁ። አሁን እናቴ ራሴ ነው ሰራተኛ። ይሄን ነገር ልትመጣ ከሆነ ተዘጋጅ። ባለ ሚሊዮነሩ ተዘጋጅ ከመጣ First gift is double, guys. First gift is double. ከሚሊዮኑ ብራችሁ ላይ አንድ አንበሳ ሰጡኝ። መንጌ አንተ መንጌ እስቲ ንካ የሆነ ነገር ደብል ፈርስ ደብል እስቲ ይሉበት ልጆችዬ። ማያዬ እንዴት ነሽ? ሜሪ ክሪስማስ። ይህች ልጅ ስንት ጊዜ ካገኘኋት ሄጅበት። ደብል ጋይስ አንተ ማስተማር ሲገባ አንተ ትምህርት ትወስዳለሽ። ምን ይሻለኛል? ታፕታፕ አድርጉ። ብርስቶን ሄደች። ጅኑን አባረራት መሰለኝ። አትጂ ብሎ እንዴ ሶፋችን እና የተነቃቀል ነው መሰለኝ። እሷም ሞዳል ነው ይነቀላል። እኔ አጠፋኝና ነቀለኝ። አፕል እየበላሁ ነው። አፕል ለጤና ጥሩ ነው ጋይስ። እኔ አፕል ነው። እኔ ደግሞ የማይረባ ምግብ ነው በላው። ጃንክ ፉድ ነው በላው። ጥሩ አንዳንድ ያስፈልጋል። እቺ ታርጉ
ቺት የሚያስፈልጋል እንኳን ለም ክፍል እኔ ከጫጫ ነኝ ሲጀምር ሁሌ ቺት ማድረግ አለብኝ ትንሽ ሚና